ትሰማለህ? ስደፍራት የሚያሳይ ቪዲዮ ነው እያሳየ ያለው። ማንን ነው የምትገለው አንተ? ማንን ነው የምትገለው አንተ? አንተ ማንን ነው የምትገለው? ደብድበው ልጇን ወስዶባት። የምን ልጅ? ኤልሳ እኮ ልጅ የላትም። እና ብዙ ጊዜ በተደጋጋሚ ሄዳለሁ። ሁሉ ጊዜ ወይ ምግብ ወይ ደግሞ የሆነ ነገር ከጠጣች ወይ ደግሞ ከበላች በኋላ ይሄ ነገር ይነሳባታል። ይሄ የምትሰራበት ኢምፖርት ኤክስፖርት ድርጅት የአቶ ኤፍሬም ድርጅት ነው። ማን ኤፍሬም? ቀናበል ነኝ። በጣም አስቀያሚ የሆነ የጾታዊ ግንኙነት ስታደርጉ ቪዲዮዎችን እየቀረጹ ይዙ እንደነበር አስማ። ምንድነው የምታወራው ሰውዬ? እዚህ ቪዲዮ ላይ ያለው አንተን አይደለም። በግልጽ የፈለግከውን ነገር ሊገባኝ አልቻለም። አረፈ በል። ስንት ህልም ነበረኝ ከዚች ልጅ ጋር፣ ስንት አላማ ነበራት እቺ ልጅ፣ ስንት እቅድ ነበራት። ታሺ በቃ ስነ ስርዓትን ያዝ። ውጣ። አልወጣም። ሰው ቤት ነው የመጣኸው። ውጣ በቃ። አልወጣም። ሰማኛል። የሰው ልጅ ህይወት ነው ያበላሸው። እነዚህ ነገሮች በተደጋጋሚ እናንተ ባረጋችሁበት ሰዓት ያንተም ሊሆን ይችላል። በፍጹም ሊሆን የሚችል ነገር አይደለም። እሱ በጣም ድብቅ ሰው ነው። ምንም አይደለም። አብሮት ከሚሰራው ሰው ጋር ሌላ ሰውም ሊገል ይችላል ከፈለገ ማለት ነው። የሆነ ጥቅም ማግኘት ከፈለገበት ወይ ደግሞ እንዲያገኝበት ከተሰማው ማለት ነው። ለሷ የተለያየ መድኃኒት ሰጧት ነበረ። እኔ እሷን ተኬር ለማድረግ ስገባ ማለት ነው። እሺ። እና ያን መድኃኒት ከሰጧት በኋላ የወሲብ ፍላጎቷ በደንብ ነው የሚነሳሳው። መድኃኒቱ ከተሰጣት በኋላ ግን ያስደፍራታል። ከዛ እንደዛ ሲኖር ስንደላቀቅ የነበረው እውነትም ዋጋ መክፈል ስለነበረብን በጣም ከባድ ሁኔታ ነበረ። ሌሊት እንኳን አንተኛም ነበረ፣ ስትጮህ ነበረ የምታድረው። ከዛ አባቴ መልቀቅ ፈለግኩም፣ እግሩን ይዤ አለቀስኩኝ። አትሂድ አልኩት። እኔ መሄድ አልፈልግም አልኩት። ከአንቺ ጋር 10 ምን ብለሻል? 10 ሴት ናችሁ ወይስ ወንዶችም አሉ? ሁሉም ሴቶች ነን። እኛ ብቻ አልነበርንም እየተራበን የነበረው፣ አባታችንም እየተራበ ነበር። የእሱ ራብ ሳይሆን እኛ ስንራብ ማየቱ በቃ ስቃይ ሆነበት ለሱ። በቤት ባለው ነገር እሷን ለማስታመም ምናምን አባቴም ከስራ እየቀረ ምናምን ሞክረው ነበር። አቅፋኝ አለቀሰች ማለት አላቅም። ከዛ ምንድነው ስላት እግዚአብሔር ብቻ ከዚህ ጉድ ይጠብቅሽ አለችኝ። እናንተ ጋር ያለውን የቪዲዮ ማስረጃ እንድትሸጡልኝ በተራዬ ዝም በይ አንቺ። በተራዬ እኔ ላይ እንደተጫወተች እሷ ላይ መጫወት ፈልጋለሁ። እንድንከባከባት ምናልባት አላቅም። ውጭ ከወጣች የሆነ አደጋ እንደሚገጥማት ተነግሮኛል። እሱ የወለድኩት ልጅ አለ። ከኤፍሬም? አዎ። ከኤፍሬም ልጅ አለሽ አንቺ? አዎ። እናንተ ጋር የሚቀመጥ የቪዲዮ ፋይል እንደነበረ ኤልሳ ምንም አውቀው ነገር የለም። ያን ነገር ለመነጋገር አልመጣሁም። እምልልሃለሁ እኔ ምንም ያደረኩት ነገር የለም። ይኸውልሽ እኔ አዘንባሽን አልፈልግም። እናንተ ጋር የተቀመጠ ቪዲዮ አለ። እኛ ጋር? አዎ። የምን ቪዲዮ? ሰሜ እጇን ያገኘችው። እኔም በሰዎች ፊት ለፊት አንገቴን ደፍቼ ነበር። ይቺ ልጅ እዛ በተቀመጠችበት ሰዓት ላይ ብዙ በደልና ብዙ ግፍ እንደደረሰባት ሁሉ ጊዜ የምትቀርጻት የነበረች ኤልዱ ናት። እሺ። ኤልዱ ማለት እኔም ወደ ስራው ያመጣችኝ ልጅ ናት። ኤልሳ አንድ ቀን ሳይደላት ምን አለ አንድ ቀን እንኳን ባያት እንደዚህ እንደተበታተነ ነው። ችግር በለኝ እናትሽ በወንሳት በህይወት የለች። ተው እየቀለዳችሁ መሆን አለበት። እየቀለዳችሁ ነው። መታለች? አዎ። ታዲያ አስገባት። አሁን ላይ ያለች መውደቋን አሁን እኮ ንገረኝ። የቤተሰባውን ሰዓት በምን አይነት ሁኔታ ነው? በህይወት መኖሯ በቃ በቂ ነው። እኔ ቤት ፈለገችበት ነው። ቆይ ልክ በዱላ ፈንክተዋት እኔ ያህል ልጇን ወስደውባት እሷን ጎዳና ላይ ጣሏት።
ብዙ ነገር አድርጎኛል እኮ በቃ አስደብድቦኛል። እልሽ ልትደብቂ ለምትፈልጊው ነገር አለ? ምን ልትደብቂ ለምትፈልጊው ነገር አለ? ምንም ልደብቅ ነገር ያልገባኝ ነገር አለ። በግልጽ ትነግረኛለህ እኮ እነግርሻለሁ። እኛ የምንፈልገው ሰው አለ በአሁኑ ሰዓት ላይ። ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር የገባሁት። ስሚ ቤት ተሳስተሃል። እየሰማሽ ነው? አይል ትወጣልኝ ትችላለህ። ትንሽዬ ልጅና ሴቶች በቤት ውስጥ አየሁ። ያውቃል፣ ሁሉንም ነገር ያውቃል፣ እንዴት እንደምንኖር። ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል። ከዛ ድምጿን ይሰማል። ከዛ በኋላ ምንም አላናገርኩትም። አልተደዋወላችሁም? አልደወለልሽም? ያደረገው እሺ፣ ለምንድን ነው በግልጽ የማትነግሩኝ? ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ ምናልባት እኛ የምንፈልገው የተሰረቀ ልጅ እኔም አጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ ነበር። ምንድን ነው የሰማሽው? ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበር። እኔን አናግሪኝ። እኔን አናግሪኝ። ከጸጸትም ከምንም እንድድን እባክህ ይቅር በል። ያጠፋሁት ነገር ይቅር በለኝ እባክህ። አጎቴ ቤት ከኖርኩት ህይወት የበለጠ አሁን ከሱ ጋር ያሳለፍኳቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ። በሰዓቱ እንደዛ ነው ነው፣ ግን አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ልሆን አልችልም። እንደዛ መጠላው እንደዛ ሰሞን ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው እንደዛ ልሆን አልችልም። ልጅ አሁን ልጅሽን የማግኘቱ ነገር በጣም ከነገሩን ያከብደዋል በዚህ ሰዓት። ምክንያቱም ምን ሊፈጠር ምን ሊያደርገው የት ሊወስደው እንደሚችል አናውቅም። ከዛ አባቴ ምናምን ሲል አባትህ እንደዚህ ነው ብዬ የትኛውን ታሪክ ነው የምነግረው? ስለ አባቱ ጥሩነቱን ነው የምነግረው? መጥፎነቱን ነው? ብቻ ልጄን ብቻ ነው የምፈልገው። የሱም አባትነት ይቅር ምንም ይቅር ተርቤም ተቸገርም ለምኝም ቢሆን ልጅ ነው። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሰላም የተወደዳችሁ ነው የተከበራችሁ ውድ ቤተሰቦች በድጋሚ እንደምን አላችሁ፣ እንደምንቆያችሁ፣ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ውድ ቤተሰቦች አሁንም ተመልሼ መጥቻለሁ። ጠዋት በነበረኝ እንግዲህ ቆይታ ሁሉ ነገር ተመልክታችኋል። አሁን የልጁን አድራሻ ስለአገኘን ማለትም ይዛን ስለመጣች እዚሁ ቦታ ድረስ እሷን መኪና ውስጥ አስቀምጬ እንግዲህ እኔ ወደ ውስጥ ገብቼ እነዚህን ሰዎች የማናገር ስራ ለሰራ ነው ማለት ነው። ውድ ቤተሰቦች እንግዲህ ኤልሳን በተደጋጋሚ ጊዜ ሲደፍራት የነበረው ልጅ፣ ኤልሳ ላይ ሲጫወት የነበረው ልጅ የአቶ ኤፍሬም ቅጥረኛ ጠባቂ እንግዲህ ዛሬ በእጃችን ስር ይገባል። ለስለስ ብዬ በተረጋጋ መንፈስ ነው የማናገራቸው። በጣም በአስገራሚ ሁኔታ ሰፈሩ ላይ እዚህ አካባቢ ስለሱ ስጠይቅ ባለትዳር እንደሆነም ጭምርና ከሚስቱ ጋር እንደሚኖርም ጭምር የተነገረኝ ትዳር ያለው ሰው ነው እንግዲህ ኤልሳ ላይ ሲጫወትባት፣ ኤልሳን በተደጋጋሚ ጊዜ ሲደፍራት የነበረው ሰው። ስለዚህ ውድ ቤተሰቦች እስኪ እንገባና በተረጋጋ መንፈስ ስለ ትዳራቸው ስለሁለቱ የማወራቸው አይነት ነገር አድርጌ ነው የምገባው። ተሞክሮ ከነሱ ለህዝቡ ለማካፈል እንደሆነ ነግሬያቸው ነው መጀመሪያ የምገባው። ከዛ በኋላ ያለው ነገር እንግዲህ በሂደት ሁሉ ነገር የማወጣጣው ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ቆይታ አብራችሁን ይሁን። ቤታችሁ እንድገባና እንግዲህ ለኢንተርቪው ፈቃደኛ ስለሆናችሁ አመሰግናለሁ። እኛም እናመሰግናለን። እስኪ ከተዋወቅን ጀምር፣ ከስማችሁ ብንጀምር ምን ይመስላችኋል? ስምህን ብታስተዋውቀኝ። እሺ፣ እኔ ስም ግሩም ይባላል። ግሩም። አዎ፣ መልካም። እሺ፣ እህቴ ሂሩት። እሺ፣ ያው እንግዲህ ባለትዳር ናችሁ። ያው ስለእናንተ ብዙ ተነግሮኛል ሰፈር ውስጥ።
ባልና ሚስት ናችሁ? አዎ። ምን ያህል ጊዜው ናቸው በትዳር? 2 ዓመት ከ8 በቃ 3 ዓመት ሞልቶናል። አሁን ይገባል 3 ዓመት ይሆናል። ወደ 3 ከዛ በፊት በትውውቅስ ምን ያህል ጊዜ ናቸው? በፍቅረኛነት በጓደኝነት? በጓደኝነት 1 ዓመት ቆይታችሁ ነው የተጋባችሁት? እስኪ እንዴት ነበር ትውውቃችሁ? ምን ይመስል ነበር? እስኪ እንዴት ተዋወቃችሁ? የተገናኛችሁ? ያው በስራ ምክንያት ነው የተዋወቀው። ለስራ ያው የተለያዩ እሷ የምሰራበት አካባቢ ነው ያው ጉዳይ ለማስፈጸም ሄዳለሁ እና ያው በዛ ስራ ተገናኘ። ከዛ ያው በትውውቅ ያው በስራ ያው ሻይ ቡና ስንባባል ምን ስንል አንድ ላይ ያው በዛው ነገር ወደ ፍቅር ተቀየረ ማለት ነው። ማን ነበር ጥያቄ ነው ያመጣው? እስኪ አንቺ ነበርሽ ወይስ ነበር? ያው በተደጋጋሚ ማለት ያው ስራ ቦታ በተደጋጋሚ ዶክመንት ለማስፈጸም ነበር የሚመጣው እና በዚህ አጋጣሚ ነበር የተዋወቅነው እና በቃ ሻይ ቡና ስንባባል ያው ቅርቤታ ጉዳይ አለ። ስንቀራረብ ብዙ ጊዜ ማታ ከስራ በኋላ እንገናኛለን። ተደጋጋሚ ስንገናኝ ያን ጥያቄ ከሱ ነበር የሚመጣው። ያው የሱ የፍቅር ጥያቄ ነው ማለት ነው። የጥያቄ በተደጋጋሚ ስትገናኙ ነው የፍቅር ጥያቄ ነው። ግን ደግሞ እንደዚህ አንቺ የምትሰሪበት ቦታ ላይ መጥቶ ጉዳይ ለማስፈጸም በምትሄድበት ሰዓት ወደ ሻይ ቡና ለመጋበዝ መነሳሳት በራሱ እንዴት ሀሳቡ ሊመጣልህ ያለው? ወይስ አንተና ሻይ ቡና ለምን እንደምላት ነው? ወር እንዴት ነበር? እስኪ ሂደቱ ምን ይመስል ነበር? ያው እንግዲህ መቼም በተለምዶ ልጅ ነው ሻይ ቡና በልምድ ይያትል ያው እሱ ግልጽ ነው፣ እውነት ነው። ያው እኛው በተለያዩ ስራ አጋጣሚዎች እንገናኝ የተለያዩ ጉዳዮች ለማስፈጸም ወደ እሷ መስሪያ ቤት ስሄድ በቃ ብቻ ያው በሚሄድበት ሰዓት ላይ በጣም መቀራረብ ጀመረ፣ መደዋወል ጀመርን። ያው ስራዬም ስለሚያስገድደኝ ማለት ነው። ከዛ በኋላ በቃ ቀስ እያልን ጓደኝነቱን መጣ። ከዛ ግን ያው ይሄን ነገር ለምን ወደ ፍቅር አንቀይረውም በሚል ያው ሻይ ቡና እንበል ማለት ቀስ እያልን ወደዚህ የገባነው ማለት ነው። ስራዬ ስለሚያስገድደኝ አልክ። ምን ነበር ስራ? ያው እንዳልኩ ጉዳይ ማስፈጸም ነው የሚሰራው። የተለያዩ ፊልድ ላይ ምናምን እንቀሳቀሳለሁ። ስለዚህ ያው እዚህ በመሆንበት ሰዓት ደግሞ ያው ለመስሪያ ቤቴ የተለያዩ ጉዳዮችን ነው ማስፈጸም። ስለዚህ በዛ አማካኝነት ነው ከሷ ጋር የተገናኘነው። ኦኬ ምን ይመስል ነበር? እስኪ መጀመሪያ የፍቅር ጥያቄ ሲቀርብልሽ የነበረው ነገር ታስቢ ነበር ማለት ቢያቀርብልሽ ፍላጎት ነበረሽ? አንቺም ስሜቱ ነበረሽ መጀመሪያ ወይስ አስበሽበት አግደብድረሽ ምናምን ነገር ከሱ ጋር በሆነ ያዋጣኛል ወይ ምናምን ብለሽ አስበሽበት ነው ምላሽ የሰጠሽው? ማለት በእርግጥ ያላሳኩበትም ማለት ከሱ በጓደኝነት እንደዚህ በትዳር ዓለም ውስጥ እንገባለን ወይም ደግሞ በጓደኝነት 1 ዓመት ራሱ እንቆያለን ብዬ አላሰብኩም ለመናገር። ምክንያቱም ስራችን በጣም ቢዚ ነበረ። የምንገናኝበት ታይም ደግሞ እሱም ጉዳይ ሊያስፈጽም ነው የሚመጣው፣ እኔም ደግሞ ጉዳዩን እኔ ነበርኩ የማስፈጽመው በሰዓቱ ማለት ነው። እና የሆነ ቀን ዶክመንቱን ይዞ መሄድ የነበረበት ዶክመንት ነበረ። አጋጣሚ ዶክመንቱን ይዞ ሳይሄድ ነበር ሄደ እና እዛ ላይ ነበረ ስልክ ቁጥሩ የተጻፈው ዶክመንት ላይ። ከዛ ደውዬ ዶክመንት ረስታል ምናምን ብዬ ነው እንትን ያልኩት። ዶክመንቱን አስታውሼ ተመልሶ መጥቶ ነው ከስራ በኋላ ዶክመንቱን ሊወስድ ነበር የመጣው እና በዚህ አጋጣሚ ነው በቃ እሺ ሻይ ቡና ልጋብዝሽ ምናምን ብለን በዚህ አጋጣሚ ነው የተግባባን። ብዙ ነገር ቅርቤታችን እንትን እያለ መጣ እና በቃ በጣም ጥሩ ሰው ነው፣ መልካም ሰው ነው ሲጀመር በጣም ማለት ነው። በጣም መቀራረብ ሴት ልጅ በጣም ሴቶችን ትሪት ያደርጋል፣ ሪስፔክት ይሰጣል። በጣም በቃ ማለት ሴቶች እንደሚፈልጉ አይነት ወንድ አለ አይደለ? ማለት ጓደኛ ይሆናል ብዬም ሳይሆን በቃ አንዳንዴ እግዚአብሔር ከምን እንደሚያገናኙ አታውቅም። ማለት ሴቶች እኛን እንደምንፈልጉ አይነት እግዚአብሔር ካልባረከው በስተቀር እኛ እንደምንፈልጉ አይነት ሰው ላይሆኑልን ይችላሉ። ስለዚህ እኔ ደግሞ ያው እንደዚህ አይነት ሰው ቢሆንልኝ ምናምን የሚል ውስጥ ስለነበረ እንደዚህ ባል ቢኖረኝ ደስ ይለኛል የሚል አመለካከት ነበረ ከልጅነት ጀምሮ ማለት ነው። ማለት ካደኩበት እናትና አባቴ በጣም ይወደዳሉ፣ በጣም ይፈቀራሉ። ለእናቴ በጣም ትልቅ ሪስፔክት ይሰጣታል። በቃ ያ ነገር የሆነ በቃ አለ አይደለ በስረት አድርገን የምታድገው ነገር አለ ከቤተሰብ ማለት ነው። ያ ነገር ውስጥ ስላለ ያን ነገር ነበር ከሱ ላይ ያየሁት። የፍቅር አሰፋቱ ሪስፔክት ፍቅር እንጂ በጣም የተለየ ማለት እኛ ሀገርም እንደዛ የተወዶች አለ እንደ ብዬ ለራሴ ጥያቄ እስከምልክት እንደሚያስ ጥያቄ እስከምልክት ድረስ። ስለዚህ ባለሽን ስታዩ አባትሽንም ጭምር ነው የምታየው? ያገኘሁት አይነት ነው የተሰማኝ። በጣም በሚገርም ሁኔታ ነው የገለጸች እና በቃ በጣም
በጣም መልካም ሰው። እስኪ አንተስ እንዴት ትገልጻታለህ? ያው እንግዲህ አገላለጽ ሴቶች በደንብ ጎበዝ ናቸው። ወንድ ልጅ ያው ብዙ ጊዜ እንትን ያለ ፍቅሩን ለመግለጽ ትንሽ ይቆጠባል። በድርጊት ለማሳየት ነው የሚሞክረው። እሺ። እና ያው እሷ እንዳለችው በጣም ጥሩ ሰው ናት። በጣም ነው የምታከብረኝ። አሁን ልጅ ደግሞ የሚያከብረው ነው ሴት በጣም ይወዳል። እና ያው ሪስፔክት አድርገኛለች። ያው በተለያዩ ስራዎች ምክንያት ወደፊት ልወጣለሁ እንደነገርኩ ማለት ነው። እንግዲህ በዛ ውስጥ ደግሞ አስበው ያው ለብቻዋ ስትሆን ያው ብዙ ነገር ነው የሚጎለው። ስለዚህ ያው ያንን ነገር በሙሉ ተረድታ ያንን ነገር በሙሉ አውቃ ቤት ውስጥ ያሉትን ነገሮች በሙሉ ቴኬር አድርጋ እና በቃ ነገሮችን በሙሉ ሃንድል አድርጋ ነው የሚጠብቀኝና በዚህ በጣም ጥሩ ሰው ናት። በጣም መልካም ሰው ናት። ምክንያቱም በዚህ ሰዓት የሚታገስ ሰው የለም። ምክንያቱም እኔ ያው በፊልድ ስወጣ 15 ቀን አንድ ወር ከ15 ቀን 2 ወር መቆየበትም ጊዜ ይመጣል እና በዛ ውስጥ ብቻውን ሆና ቤት ውስጥ ያለውን ነገር ያው ናፍቆት ሁሉም ነገር ችላ ነው የሚጠብቀኝና በጣም መልካም ሰው፣ በጣም ጥሩ ሴት ናት። በጣም ደስ ይላል። ያው ባልና ሚስቶች ፍቅራቸውን በዚህ ልክ እንደዚህ ሲገላለጹ እርስ በርስ ሲገላለጹ በጣም ደስ ይላልና እንዴት ነው በመሀልስ ግጭቶች ምናምን ተፈጥረው አያውቁም? ያው አይጠፋም። ያው እንኳን ሰው ግሩፕ ነገር ይጋጫል ይባላል እና ያው ግጭቶች አይጠፉም፣ አለመግባባቶች ማለት ነው። በጠረጴዛ ዙሪያ ደግሞ ቁጭ ብሎ ያንን ያለመግባባት ደግሞ እንፈታለን ማለት ነው እንጂ ብለን አድበስብሰን አናልፈው። ያው አንዳንዴ እኮ በሰው ልጅ ይጋጫል አይደል? እንኳን ሰው አይደለም እግርና እግርም ይጋጫል። ያን ነገር የተፈጠረው ነገር ወይም ጋር ካለው ችግር እሱ ጋርም ካለው ቁጭ ብለን እናወራበታለን። በቃ ምንድን ነው ምን ተፈጥሮ ነው ምናምን ብዬ ማለት ያው ናፍቆትም ሊሆን ይችላል። ምክንያቱም እኔም አንዳንዴ የምነዛነጭበት ጊዜ አለ ማለት በቃ እኔ እንደምፈልገው አይነት ሰው ካልሆነልኝ ነው በቃ ተናድጄ የምናገርበት ጊዜ አለ። የዛን ሰዓት መልስ ይመልስልኝ ለምን እንድመለስክልኝ ብዬ ስመልሰው አንድ ቤት ስንባባል ወይ መረጋጋት አለብኝ ወይ እሱ መረጋጋት አለበት። ስለዚህ ከሁለታችን አንዳችን ጋር ተረጋጋ ነገሮች ሁሉ ሊበርድ አይችሉም። ትክክል ነሽ። ትዳር ላይ አንዱ በርዶ አንዱ ጋል ሲል አንደኛው ካልበረደ በስተቀር እሳትና ጭድ ነው የሚሆነው አብዛኛው እና የማይሆን ጸብ ውስጥ ሁላ እስከ መግባት ድረስ ይደረሳል። ብዙ ጊዜ ማን ነው እስኪ የጸብ መነሻ ምክንያት የሚሆነው ከሁለታችሁ? ያው እንደዚህ ነው ብለህ እሳነሽ ልትለኝ ነበር። በጣም ጥሩ። ያው እስኪ እንደሱን እመኝልኝ እና ማለት ናፍቆት ነው። አንዳንዴ ቆይቶ አንድ ወር እና 15 ቀን ከአንድ ወር በላይ ቆይቶ ነው ፊልድ የሚመጣው እና ብዙ ጊዜ የምንጣለው ለምን ስልክ አታነሳም ማለት በቃ ለምንድን ነው የትም ቦታ ስትሆን ለምን ስልክ አታነሳም ይጨነቃሉ ምናምን እለዋለሁ እና በቃ ስራ ላይ ሆኜ ለምን አታረጂም ምናምን ነገር አለና በዛ ምክንያት ነው ሲመጣ ኮርፊ የምጠብቀው ነው ለመናገር በጣም በቃ ደስ ይለኛል ሲመጣ ግን ማኩረፌን አላውቀውም። ምን ሆንሽ ብሎ እንዲጠይቀኝ እፈልጋለሁ። ለምን ሴት ልጅ ጥያቄ ትፈልጋለች ብዙ ጊዜ ማለት ነው። ስለዚህ ዝም ሲለኝ እኔ ነገር እፈልጋለሁ እሱ የምር ይናደዳል ማለት ነው። ከዛ ላይ ቁጭ ብዬ ያው ነገሮችን ሰላም ለመፍጠር እሞክራለሁ። መልሰሽ አናደሽው ነገሩን ረገብ ለማድረግ ሞክራለሽ ማለት ነው። እስኪ እንዴት ነው ማለት ብዙ ጊዜ እንደውም በዚህ አጋጣሚ ልጠይቃችኋል ትዳሮች እንደዚህ ጥያቄ አንስቼ አላውቅምና ብዙ ጊዜ ምን ይላሉ በግንኙነት ወቅት ማለትም በጓደኝነት ወቅት የነበረው ፍቅርና ትዳር ውስጥ ከገባን በኋላ ያለው ፍቅር አንድ አይደለም ይለያያል ይላሉ። እስኪ ስለዚህ ምን አይነት አመለካከት አላችሁ? እውነት ነው። ልክ አይደለም ማለት አንድ አይደለም። የተወሰነ ነው ማለት ሙሉ ለሙሉ ሳይሆን የተወሰነ ትንሽ ነው ልዩነት ያለው ማለት እስኪ በደንብ ይቀንሳል። ይቀንሳል። ትዳር ላይ ሲገባ ፍቅር ይቀንሳል። ለምሳሌ የሚቀንሰው ለምን በጓደኝነት ስትሆን በጣም ትገናኛለህ፣ ተነፋፍቀህ ትገናኛለህ። በጣም ደስ የሚል ጊዜ ነው የምታሳልፈው፣ የፍቅር ጊዜ ታሳልፋለህ። ተጋብተህ አብረህ ስትኖር ግን ነገም የኔ ናት ብሎ ስለሚያስብ ትንሽ በቃ እንትኑ ይቀንሳል። እኔ የታየኝ ነገር ስለሆነ ኦኬ ነገም የኔ ናት ብሎ ስለሚያስብ አንቺ ጋር አይቀንስም ማለት ነው። ስለዚህ ሴቶች ጋር አይቀንስም ወንዶች ጋር ነው የሚቀንሰው እያልሽ ነው። ሴቶች ነገም የኔ ነው የሚለውን አመለካከት የላቸውም ማለት ነው። የሌላ ሊሆን ይችላል። በጣም ጥሩ። እሺ
ባለቤት በጣም ያው አንተስ በዚህ ነገር ላይ ምን አይነት አመለካከት አለ? የእውነት ፍቅር ቀንሰሃል ማለት በጓደኝነት እናንተ ከነበራችሁ በኋላ እያላችሁና በትዳር ውስጥ እያላችሁ ፍቅር ቀንሰሃል? ያው ፍቅር መቀነስ ሳይሆን ያው እንደ ልጅ ብዙ ጊዜ ፎከስ የሚያደርገው ኖርማሊ አብሮ መኖሩ ወይ ደግሞ ማስተዳደሩ ላይ ምናምን ስለሆነ ፍቅር የቀነሰ ይመስላቸዋል እንጂ ቀንሰው አይደለም። ያው ግን ትኩረቱን አብዛኛውን ነገር የሚያደርገው ያው እንዴት አድርጌ ቤተሰብ ልገንባ፣ እንዴት አድርጌ እስከ በቃ ጀስት አላር አብሮ እስከ መጨረሻው ለመዝለቅ የሚያስችለውን ነገር እንዴት ልገንባ ወደሚል ሁኔታ ውስጥ ስለሆነ የሚገባው። ያው ሴቶች ደግሞ ብዙ ጊዜ ስሜት ፍጡር ስለሚሆኑ ሁሉ ጊዜ በቃ አዲስ ነገር ይፈልጋሉ። ሁሉ ጊዜ ያው ወድሻለሁ መባል ወይ ደግሞ ሁሉ ጊዜ አዳዲስ ነገር ይፈልጋሉ። ያው ወንድ ልጅ ጋር ደግሞ እንዳልኩ ነው ያ ነገር ስለሌለ፣ ግን ያው አንዳንዴ ተፈጥሮን አለመግባባት ነው እንጂ ፍቅር አይቀንስም። ምናልባት ከቀነሰም እዛው ቤት ውስጥ ሆኖ ለሆነ ነገር እያደረገው ነው ሊሆን የሚችለው እና በዛ ነው የሚሆነው። ትኩረቱን ለሌላ ቤቱን ለማቅናት የተጠቀምበት ነው ብለን ግልጽ። መልካም እንግዲህ እስኪ ኦልሞስት 3 ዓመት ሊሆነን ነው ብላችኋል። 2 ዓመት ከ8 ወር አልፈናል ብላችኋል አለ። ረጅም ጊዜ ነው። ልጅስ ምናምን ነገር እንዴት ነው? አልሞከራችሁም? ማለት አሁንም እየሞከርን ነው። ማለት ያው እግዚአብሔር ስጦታ ነው። ልጅ የእግዚአብሔር ጸጋ ስለሆነ እኛ በተቻለን አቅም እግዚአብሔር እንዲሰጥን እየለመንን እስካሁን የለም። ኦኬ፣ እየሞከራችሁ ያው እግዚአብሔር ስላልፈቀደ ነው እስካሁን ያልወለዳችሁት እንጂ እናንተ ፍላጎቱ አላችሁ። በጣም ጥሩ። ማለት ሐኪም ቤት ሄዳችሁ ቼክ ለማድረግና ሞከራችኋል? አዎ ሞክረናል። ሁለታችሁም መውለድ ትችላላችሁ ተብለናል። ሁለታችሁም መውለድ ትችላላችሁ። ስለዚህ ያው ጊዜው እስኪደርስ ነው ማለት ነው። በጣም ጥሩ። ያው አንዳንድ ጊዜ ምንድነው ትዳርን ሞቅ የሚያደርገው ትዳርን የሚያጣፍጠው በመሀል ልጅ ሲወለድ ልጅ ሲፈጠር ነውና አንዳንዴ እንደዚህ አይነት ነገሮች እንትን ሲሉ ትዳር ውስጥ የመጋጨት አይነት ነገር ይመጣል። ልጅ ካልተፈጠረ ልጅ ካልወለድን የሚል ግጭት ውስጥ የሚገቡ ብዙ ሰዎች አሉና እናንተ ጋር ያ ነገር እንደሌለ ነው የሚሰማኝ። ያው ችግርም ካለ በሰላማዊ ነገር ስለሆነ የምንፈታው። ያው በልጅ ጉዳይ ላይ በእርግጥ አውርተን አናውቅም። ያው እሱ እግዚአብሔር ሲሰጠው ነው ሁሉ ነገር የሚሆነው። ከሁለታችሁ ማን ይጓጓል ልጅ እንዲኖረው? ሁለታችሁም በጣም እንፈልጋለን። ሁለታችሁም? መልካም። እሺ እንግዲህ ያው የመጣሁበትን ዓላማ ዋነኛውን ጉዳይ ላንሳለን። ግን ያንተን ስም አልነገርከንም። የኛን ጠይቀህ ነው። በመጀመሪያ ስገባ ነገራችሁ ነበር በር ላይ ልዑል እባላለሁ። ያው በድጋሚ ልንገራችሁ ችግር የለውም። አንተ ያው ጉዳይ አስፈጻሚ ነኝ ምናምን ብለህ ነበር ከዚህ በፊት። አሁን ከአመት በፊት አካባቢ ማለትም በ9 ወር 10 ወር አካባቢ የምትሰራው ስራ የነበረው ምን ነበር? እስኪ ምንም እኔ ከዚህ ውጪ ምንም ሰርቼ አላውቅም። ሁልጊዜ ይሄንን ነው የምትሰራው? ፊልድ መውጣት ምናምን ነገር? ፊልድ መውጣት ጉዳይ ማስፈጸም። ለየትኛው ድርጅት ነው የምትሰራው? ለምን ድርጅት ነው የምትሰራው ስራ? አስፈላጊ ነው ማለት እሱን ማወቅ። የመጣሁበት ዓላማ ዋነኛው ጉዳይ ስለሆነ ለየትኛው ድርጅት ነው የምትሰራው? ያው የምሰራበት ድርጅት ኢምፖርት ኤክስፖርት የሚያደርግ ድርጅት ነው። የተለያዩ የግብርና ውጤቶችን ወደ ውጭ ሀገር መላክ፣ ሌሎችን ደግሞ እቃዎች ደግሞ ወደ ሀገር ውስጥ የሚያስገባ ድርጅት ነው። ስለዚህ ለእሱ ድርጅት የተለያዩ የሚላኩ ዶክመንቶችን በመላክ እንዲሁም ደግሞ የሚገቡ እቃዎችን ደግሞ ተረክቦ መቀበል፣ እነዚህን ያው ጉዳይ ማስፈጸም ላይ ነው የሚሰራው እንጂ ከዚህ ውጭ ምንም የሰራሁት ነገር እና በዚህ ጉዳይ ላይ ነው ፊልድ ምናምን የምትወጣው? በዚህ ጉዳይ ላይ ነው ፊልድ የምወጣው። እንደው እስኪ ወደ አንቺ ልመለስና ሂሩት፣ ባለቤትሽን ምን ያህል ታውቂዋለሽ? ማለት ያው ትውውቃችን እንደምታውቀው በእንትን ነው የተዋወቅነው ብያለሁ። አሁን ላይ ደግሞ ፊልድ ይወጣል፣ በተለያየ ነገር ላይ ፊልድ ይወጣል፣ በተለያየ ስራ ላይ ማለት ነው። አስመጪና ላኪ ነው፣ እቃዎችን ያስመጣል። በዛ ላይ ደግሞ ብዙ ነገር በቃ ማለት እሱን እንትን የሚለው ነገር እሱን የሚመለከተው ነገር ድርጅቱ በእርግጥ እንትን ብሎታል ማለት እንደ ኃላፊ አድርጎ አስቀምጦታል፣ አምኖት ማለት ነው። ስለዚህ እሱን ያስፈጽማል። እንደገና ደግሞ በዛ ጉዳይ ላይ ደግሞ የተለያዩ ፊልድ
እንደሚወጣ ነው። ብዙ ጊዜ ፊልድ የሚወጡ ሰዎች አይታመኑም ይላሉ የኛ ሀገር ሴቶች። ያው ሁሉም ባይሆኑ ማለት ነው። አንቺስ በዚህ ጉዳይ ላይ ምን አይነት አመለካከት አለሽ? መቼም ወጥቶ ፊልድ 1 ወር ምናምን እንደተናገረው 2 ወር ምናምን ቆይቶ እንደሚመጣ ቀድም እየነገረኝ ነበርና ለ2 ወር ሙሉ ሲቆይ ምን ያህል አምነሽው ትቀመጫለሽ? ሲጀመር ማለት ነው ትውውቃችን ዝም ብሎ ትውውቅ አይደለም። ማለት በጣም ዲቴል ተዋውቀናል ማለት ይቻላል። 1 ዓመት ቀልድ አይደለም ማለት ብዙ ነገር ነው የምታሳልፈው። ለራሴ ጊዜ ትሰጣለች፣ ለእሱም ጊዜ ሰጥቻለሁ፣ ለእኔም ለራሴም ጊዜ ሰጥቶኝ እኔም ጊዜ ሰጥቻለሁ። በዛ ትውውቅ ውስጥ እኮ ብዙ የምትናበባቸው ነገሮች አሉ ማለት የሚፈልገውን ነገር ባይናገርም በአይን የምንግባበት አጋጣሚዎች አሉ ማለት ጓደኞች ወይም እኔም የማይመችኝ ነገር ካለ እሱም የማይመችው ነገር ካለ በአይን እንግባባለን። ይህን አክል ተዋውቀናል። ስለዚህ በደንብ አውቀዋለሁ። ስለዚህ እሱ ለእኔ ታማኝ ነው፣ ግልጽ ነው፣ ምንም ነገር አይደብቀኝም ብለሽ ታስቢያለሽ? አንተስ እንዴት ነው? ለባለቤቴ በጣም ግልጽ ነኝ፣ ታማኝ ነኝ፣ ምንም መደብቃት ነገር የለም ብለህ ታምናለህ? እንግዲህ ያው ከነገረች ውጪ ምንም ነገር የለም። እኔ ፊልድ የምወጣው ለስራ ነው እንጂ ሌላ ነገር አይደለም። እንግዲህ እሷ ከነገረች ውጪ ያው መድገም ነው የሚሆነው። ስለዚህ ታማኝ ነህ? አዎ በደንብ። ለትዳር ታማኝ ነህ? መልካም። ይሄ የምትሰራበት ኢምፖርት ኤክስፖርት ድርጅት የአቶ ኤፍሬም ድርጅት ነው? ማን ኤፍሬም? የፈርኒቸር እቃዎችን የሚያስመጣ የግብርና ውጤቶችን ወደ ውጪ ኤክስፖርት የሚያስደርግ በጣም በርካታ ድርጅቶች ያሉት ባለሀብት የሆነ ለዳ የማያዝን በዳ ነፍስ የሚቀልድ ማን? ስለማን ነው የምታወራው? ስለ ድርጅት ባለቤት። እንግዲህ የድርጅት ባለቤት ስሙ ባለቤት ኤፍሬም አይባልም። እኔ ኤፍሬም አሁን ገና አንተ ስትል ራሱ ሰማሁ አላውቀውም። እርግጠኛ ነህ? እርግጠኛ ነኝ። ይኸውልህ ማለት እኔ በብዙ ማስረጃ በብዙ መረጃ ተነስቼ አንተን ለማግኘት አፈላልጌ ነው እዚህ ደረስኩት። እሺ ከናት ኤፍሬም ጋር እየሰራው የቆየው ስራ ፍጹም ተገቢ ያልሆነና ለሰው ልጅ አምሮ ለመናገር እንኳን እስከሚቀፍ ድረስ በጣም የቆሸሸና የወረደ ስራ ከነሱ ጋር እንደምትሰራ ነው የማውቀው። ምንድነው የምታወራው? ግን ይቅርታ ማለት የሚሰራበትን ድርጅት በደንብ ታውቀዋለህ አንተ ራስህ? አዎ በደንብ ስለማውቀው ነው ይሄን ነገር የምታውቀው አልመሰለኝም። በትክክለኛነት እያወራሁ ያለሁት የሚሰራበትን ድርጅት በደንብ ነው የማውቀው። ባለቤቴን በደንብ ስለማውቀው ነው ዲቴል የሚሰራውን ስራ ስለማውቅ። ይልሽ ቅድም ላይ ምን ያህል ታውቂዋለሽ ባለቤትሽን? ምን ያህል ታምኚዋለሽ? ታማኝ ነው ለኔ ብለሽ ታስቢያለሽ ወይ? ምንም የሚደብቀኝ ነገር የለም ብለሽ ታስቢያለሽ ወይ ብዬ ጠይቄሻለሁ። አዎ ብለሻል። ነገር ግን እኔ እስከማውቀው ድረስ ያ አይመስለኝም። እውነት ነው። ምን መረጃ አለን? አይ አንተ አሁን እያወራህ ያለው ነገር በጣም የተሳሳተ ነገር ነው እያወራህ ያለው። እኔ ምንም የተሳሳተ ነገር አይደለም እያወራህ ያለው። አይ የተሳሳተ ነገር ነው እያወራህ ያለው። ሁለት ሲቀጥል ደግሞ እኔ አቶ ኤፍሬም የሚባል ሰው አላውቅም። ይኸውልህ ምናልባት ባለቤት ፊት ለፊት ሆነ ስለነዚህ ነገሮች ማውራት አትፈልግም? አይ እሷ ስላለች ከአቶ ኤፍሬም ጋር ሆነ በአቶ ኤፍሬም ድርጅት ስራ ሆነ ምን አይነት ስራዎችን ትሰራ እንደነበረ መናገር ሊያሳፍርህ ይችላል። ምንም መናገር የሚያሳፍር ነገር አይደለም። እንግዲህ የምሰራው እንግዲህ በደንብ ነግሬሃለች፣ እኔም ነግሬሃለሁ ያለውን ነገር። ከይቅርታ ጋር ብቻውን ማውራት ይችላል እሱ? ለምን ማለትም ከኔ የተደበቀ ነገር አለ እንዴ? ምንም ነገር የለም። ለምን ትወጣለች? እዚሁ ማውራት እንችላለን። ብቻችን ብናወራ አይሻልም? ለምን? ምክንያቱም ያው እኔ እናንተ ማውራት ያለብን ነገር ይችላል። ያው ተመሳሳይ ነገር እኮ ነው። እኔም እኮ ሁሉም ነገር ነግሬሃለሁ እንዴ? የሱን ስራ ሁሉም ነገር ነግሬሃለሁ። ምን የተለየ ነገር አለ? ምን ከኔ የተደበቀ ነገር አለ እንዴ? ወዴ ኧረ ምንም የለም። ዝም በይው። ምንም እባክሽን እሺ በይንና እኔ እና እሱ ብናወራ የተሻለ ነው። አንተም እኔ ባወራው እሷ ፊት ለፊት እንዳወራው እንደማትፈልግ እርግጠኛ ነኝ። ምንድነው አሁን ይዘህ የመጣው ነገር? ምንም ሊገባኝ አልቻለም እኮ። እኔ እናንተ ብቻችንን ብናወራ ይሻል እኮ። እኔ እናንተ ብቻችን እንድናወራ የፈለክበት ምክንያት ምንድነው? ምክንያቱን እኮ ነው የምነግርህ። ምክንያቱን እሷ እያለች ልነግርህ ስላልፈለኩ። ሲጀመር እኮ ከኔ የተደበቀ ነገር እኮ ምንም ነገር እንደሌለ እኔም እርግጠኛ ነኝ። ማለት እኔ ምንም የደበቁት ነገር የለም እያለ ይልሽ ይሩት። አዎ ምናልባት ልክ ነሽ። እኔ እነግርሻለሁ በኋላ ችግር። መልካም
ይኸውልህ አሁን ላይ መደባበቅ ናና አይጠበቅብንም። ምክንያቱም ሁለታችን ብቻ ስለሆነ ያለነው እዚህ ጋር ባለቤትህ ስለወጣች ስራህንና ነውርህን ባለቤትህ እንድታውቀው ስለማልፈልግ እሷ ታማኟ እንደሆንክ ነው የምታውቀው። የምትሰራውን ስራ ጥሩ ስራ እንደሆነ ምናምን ነገር ነው የምታውቀው። እሺ አይደለ? እኔ ግን ስላንተ ማስረጃዎች አሉ። ምን አይነት ማስረጃ? በኤልሳ ዙሪያ ላይ ያለው እያንዳንዱ ማስረጃ በእጄ ገብቷል። ማናት ኤልሳ? ስለየትኛው ኤልሳ ነው የምታወራው? ማናት? ይኸውልህ ወደዛ ወደዚህ ያናርገው ነገሩ አናክብደው፣ አንከራከርበት፣ አንጨቃጨቅበት። በደንብ ታቋለ። ማክበድ መጨቃጨቅ። ይኸውልህ አቶ ኤፍሬም አስቀምጧት የነበረችው ኤልሳ ማናት? ኤፍሬም ነው ኤፍሬም የምትለውን ሰውዬን ኤልሳ ማናቸው? ምንድነው የምታወራው? ስለማን ነው ኤፍሬም? ስለማን ኤልሳ ነው የምታወራው? ይኸውልህ አንድ ነገር ስማኝ። እየሰማሁ ነው እኮ። በአቶ ኤፍሬም ድርጅት ስር ተቀጥረህ እንደ ጋርድ ሆነ ታገለግል ነበር፣ እንደ ጠባቂ ሆነ ታገለግል ነበር። ኤልሳ ላይ እንድትጫወቱባት ሲማነች ሰላም ምናምን የሚሏት ሴትና ያቺ አንደኛዋ ሴት ቪዲዮ ቤት ውስጥ አስቀምጠው አንተና ኤልሳ ግንኙነት ስታደርጉ በጣም አስቀያሚ የሆነ የጾታዊ ግንኙነት ስታደርጉ ቪዲዮዎችን እየቀረጹ ይዙ እንደነበር አስማ። ምንድነው የምታወራው ሰውዬ? እኔ ስለምታወራው አሁን ላይ መካከል አያስፈልግም። አሁን ስለምታወራው ነው ይሄን ነገር ስነግርህ እኔ ቪዲዮ በእጄ እንዳለም ጭምር ስለማቅ ነው፣ እርግጠኛ ስለሆንኩ ነው ይሄን ነገር እየነገርኩህ። ስለዚህ ባንከራከርበት ይሻላል። ሰማኝ፣ በደንብ አዳምጠኝ። አንደኛ ቤቴ ነው የመጣው፣ ሁለተኛ አክብሬ ነው ያስገባው። በዚህ አክብሬ ያስገባ ቤት ውስጥ ደግሞ ምን እንደምታወራ ምንም እያወቅኩ አይደለም። ስለዚህ ከዚህ በኋላ በቃ ማለት ከዚህ በኋላ የምታወራውን ነገር በደንብ እያወቅህ ብታወራ ጥሩ ነው። እሺ ስልኩን ተወውና አሁን ቀጥ ብለህ ከቤት ብትወጣ ደስ ይለኛል። ለምን ነው የምወጣው ከቤት? ከውጣልኝ በቃ። ምንም ያደረግከው ነገር የለም አይደል? ምንም የለም። እሺ ስለዚህ እዚህ ቪዲዮ ላይ ያለው አንተ አይደለ? ነገሮች ፊት ላይ በደንብ ይነበባሉ። ምንም ይነበባሉ አትበለኝ። በዚህ ሰዓት ብዙ ነገሮች ሊሰሩ ይችላሉ። እውነት ነው። በዚህ ሰዓት በጣም ብዙ ነገሮች ሊሰሩ ይችላሉ። ግን ደግሞ እነዚህ ሁላ ቪዲዮዎች የተሰሩ ቪዲዮዎች አይደሉም። እሺ ምንድነው የፈለከው አሁን? ስለዚህ አንተ እዚህ ቪዲዮ ላይ ያለው ምንድነው ፈልገህ የመጣኸው? እሺ ቃላቱን አውጣው። አዎ ነኝ በል። ምንድነው የፈለከው አንተ አሁን? ምንድነው ፈልገህ የመጣኸው? እዚህ ቪዲዮ ላይ ያለው አንተን አይደለም ያናገርኩ ነው። አሁን በግልጽ እዚህ ቪዲዮ ላይ ያለው አንተን አይደለም። በግልጽ የፈለከውን ነገር ሊገባኝ አልቻለም። አረፍ በል። ይኸውልህ ትሰማኛለህ? ቤቴን ያለው ቁጭ ትሰማኛለህ? ገና ይሄንን ጉድን ለባለቤት ላሳያት እችላለሁ። አሳያት። እሺ ቁጭ በል። አሳያት። እሺ ምንም አይመስልህም? ግድ የለም። እሺ ቁጭ በል። አሁን በክብር ነው እያወራሁ። ቁጭ በል። እሺ አላከብርህም። እንዳንተ አይነት ሰው ላከብራችሁ። የማታከብረኝ ከሆነ ውጣ በቃ ውጣ። እሺ ውጣ። ልቀቀኝ። እሺ ውጣ። ልቀቀኝ። እንዳንተ ውጣ። እሺ በቃ የማታከብረኝ ከሆነ ውጣ። ትሰማኛለህ? እሺ ውጣ በቃ። እስኪ አንተ እሺ የማታከብረኝ ከሆነ ውጣ በቃ። ይኸውልህ እየሰማኝ ነው። እንዳንተ አይነት ቆሻሻ ሰው ልቀቀኝ። ልቀቀኝ። ቁጭ በል። አንተ ራስህ ዝም ብለህ ካሜራውን አጥፋ። ስነ ስርዓትን ያዝ። ውጣ። እሺ በቃ ስነ ስርዓትን ያዝ። ውጣ። አልወጣም። ሰው ቤት ነው የመጣኸው። ውጣ በቃ። አልወጣም። ትሰማኛለህ? የሰው ልጅ ህይወት ነው ያበላሸው። በህግ እንትን ብዬ አስወጣሃለሁ። ውጣ በቃ። የህግ አካላቶች ናቸው አብረውኝ ያሉት። የህግ አካላቶች ናቸው አብረውኝ ያሉት። ቁጭ በልና አውራው። ትሰማለህ? ስደፍራት የሚያሳይ ቪዲዮ ነው እያሳየ ያለው። ልቀቀኝ። አንተ ምንድነው የምለቀህ? ገና ስነ ስርዓትን ያዝ። ስነ ስርዓትን ያዝ። እየሰማኝ ነው? ጭራሽ ትዝታለህ እንዴ? ትዝታለህ? እሺ ትዝታለህ? ማንን ነው የምትገለው አንተ? ማንን ነው የምትገለው አንተ? አንተ ማንን ነው የምትገለው? ማንን ነው የምትገለው? ቀና በል። ልቀቀኝ። ልቀቀኝ። አንተ ራስህ ልቀቀኝ። ልቀቀኝ። ማንን ነው የምትገለው? ማንን ነው የምትገለው? አልተዋወቅንም። ልቀቀኝ። ተረጋጋ። ተረጋጋ። እየሰማኝ ነው? እየሰማኝ ነው? ብትረጋጋ ይሻላል። ጭራሽ እገላለሁ እያልክ ትዝታለህ እንዴ? ስማ፣ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት።
ቀና በል ነኝ። ስንት ህልም ነበረኝ ከዚች ልጅ ጋር፣ ስንት ዓላማ ነበራት እች ልጅ፣ ስንት እቅድ ነበራት። እየሰማኝ ነው? እየሰማሁ ነው። እስኪ ንገረኝ፣ ምን አይነት ሴተኛ ብትሆን ነው ሚስት እያለህ እዚህ ይችን ሴት የምትጫወትባት የነበረው? እንደዚህ የምታምነህ የምትወደህ በጣም የምታፈቅረህ ሚስት እያለችህ ምንም ነገር አይደብቀኝም ብላ የምታምነህ ሚስት እያለችህ ሌላ ሴት ላይ እንደዚህ መጫወት፣ አቅም የሌላትን ሴት በተደጋጋሚ እንደዚህ በቪዲዮ እየተቀረጹ እስከ መድፈር ድረስ ሰው ነህ? ሰው ነህ ወይ? ንገረኝ እስኪ። ሰው ነህ? ንገረኝ እስኪ። ምን አይነት ህሊና ቢኖርህ ነው እንዴት ነው ስሜት የሚነሳለሽ ብሎ? ትሰማኛለህ ጋዜጠኛው? እዚህ በኋላ የምታዳምጠኝ ከሆነ ያለውን ነገር በሙሉ እነግርሃለሁ። እሺ ንገረኝ። ምንድነው የምትነግረኝ? ልስማ። እየሰማሁ ነው። ምንድነው የምትነግረኝ? ንገረኝ። ይኸውልህ እነዚህ ያያቸው ቪዲዮዎች በሙሉ ሆን ብዬ ያደረኳቸው ጉዳዮች አይደሉም። እና ማን አስገድዶ ነው? መቼም ይዞ በግድ እንደዚህ ይዞ አላገናኘው። ይኸውልህ የምትሰማኝ ከሆነ በስነ ስርዓት ስማኝ። ካልሆነ መውጣት ትችላለህ። አሁንም ስነ ስርዓትን ያዝ። አንተም ስነ ስርዓት ይኑር። አሁንም ስነ ስርዓትን ያዝ። ተረጋጋ። ይኸውልህ አንተም ስነ ስርዓት ይኑር። በቃ ለማዳመጥ ፈቃደኛ ከሆንክ ቁጭ ብለህ አዳምጥ። እያዳመጥኩ ነው። ተረጋግታ። ይኸውልህ አንተም ተረጋግተህ አዳምጥ የምታዳምጠኝ ከሆነ። ጋዜጠኛ ነኝ ብለኸኛል አይደል? ቀጥል። እየሰማሁ ነው። ጋዜጠኛ ነኝ ብለሃል አይደል? ቀጥል። እየሰማሁ እኮ ጋዜጠኛ ነኝ ብለኸኛል አይደል? ስለዚህ ጋዜጠኛ ስትሆን ደግሞ እያንዳንዱን ነገር መርምሬ ነው አውቄ ነው የመጣሁት ብለሃል። ስለዚህ ያላወቃቸው ብዙ ነገሮች አሉ ማለት ነው። ኩሽ አሳውቅ። ስለዚህ ማሳወቅ ደግሞ በእንደዚህ አይነት ነገር አይደለም፣ ተረጋግተን በስነ ስርዓቱ ማለት ነው። ኩሽ ቀጥል። ለወቅ ልስማሽ። አንተ ይሄንን ቪዲዮ ከየት ነው ያገኘው? ከነበረበት ቦታ ከነበረበት ቦታ ነው ያገኘው። የነበረበት ቦታ ስታገኘው ምን ተብለህ ነው ያገኘው? ይሄን ቪዲዮ ምን ማለት ነው? ምን ተብለህ ነበር ይሄንን ቪዲዮ ስታገኘው? ልግዛችሁ ብዬ ነው ተደራድሬ የተቀበልኳቸው እኮ። የገዙ ሰዎች ምን ብለው ነው ይሸጡልህ? ምን ማለት ነው? ምን ብለው ነው ይሸጡልህ? በቃ ይሄንን ሳታቅ ዝም ብለህ የሰው ቤት ገብተህ አትደንፋ። መጀመሪያ ሰማኛለህ አይደል? ስለዚህ ትክክል አንተ ትክክል መሆን አለመሆን አይደለም። ይሄ ቪዲዮ አንተ እጅ ሲገባና ስትገዛቸው በምን ምክንያት እንደገዛሃቸው እና በምን ምክንያት እንደተደረገ ማወቅ መቻል አለብህ። ጋዜጠኛ ኮንክ እኮ ነገረኛ። ቀጥል። ልሰማ ነው። እያንዳንዱን ነገር አውቄ ነው የመጣሁት ብለሃል አይደል? ነገሩን ለምን ታንዛዘዋለህ? እያንዛዘውት አይደለም። ነገርዩን እያንዛዘውት አይደለም። ጋዜጠኛ ነኝ እስካልክ ድረስ እነዚህ ነገሮች ለምን እንደተደረጉና በምን ምክንያት እንደተደረጉ ማወቅ መቻል አለብህ። ይኸውልህ አቶ ኤፍሬም ለምንም ሊያስደርጋቸው ይችላል። አንተ አቶ ኤፍሬም ሲጀምር በደንብ አታውቀውም። አንተ ካወቅኩ ይበቃኛል እኮ። አንተ አታውቀውም። እንደዚህ አይነት ቆሻሻ ሰው ማወቅ አልፈልግም እኮ። ስለዚህ ስለማታውቀው ነው በባክ። ስለዚህ ቀጥላ ለምንድን ነው የተደረጉት? አቶ ኤፍሬም ማለት እጅግ በጣም ጨካኝና አረመኔ ሰው ነው። ለገንዘብ ሲል ምንም ነገር ሊያደርግ ይችላል። ተግባባ? እሺ። ይሄንን ቪዲዮ ያገኘው ዝም ብሎ ከተራሱ አይመስለኝም። በጣም ድብቅ ከሆነ ሰው ነው ያገኘው ይሄንን ቪዲዮ። አዎ። ኤልሳን አፍነው ካመጣት በኋላ አንድ ቤት ውስጥ አስቀምጧት ነበር። እኔ ከሱ ጋር ነው የምሰራው አብሬ። እሱ በጣም ድብቅ ሰው ነው። ምንም አይደለም አብሮት ከሚሰራው ሰው ጋር ሌላ ሰውም ሊገል ይችላል ከፈለገ ማለት ነው። የሆነ ጥቅም ማግኘት ከፈለገበት ወይ ደግሞ እንዲያገኝበት ከተሰማው ማለት ነው። ስለዚህ ብዙ ጊዜ
እዛ ቤት እገባለሁኝ እሷን ቼክ ለማድረግ ማለት ነው። ነገር ግን እኔ ማላቃቸው ከኋላ በጣም ብዙ ነገሮች ተሰርተዋል። እነዚህን እኔ ይሄን ቪዲዮ ከወጣ በኋላ ነው አሁን በደንብ ያወቅኩት ማለት ነው። ነገርየው ከጀርባ ብዙ ነገር እየተሰራ እንደነበር ማለት ነው። ለሷ የተለያየ መድኃኒት ሰጧት ነበረ እኔ እሷን ቴኬር ለማድረግ ስገባ ማለት ነው። እሺ። እና ያን መድኃኒት ከሰጧት በኋላ የወሲብ ፍላጎቷ በደንብ ነው የሚነሳሳው። ይሄንን ቪዲዮ ከመቅረጻቸው ከአንድ 4 5 6 ጊዜ እንደዚህ ለማድረግ ፈልጋ ከልክያ ታውቃለሁ። ገባክ? እና ብዙ ጊዜ በተደጋጋሚ ሄዳለሁ። ሁሉ ጊዜ ወይ ምግብ ወይ ደግሞ የሆነ ነገር ከጠጣች ወይ ደግሞ ከበላች በኋላ ይሄ ነገር ይነሳባታል። እና ብዙ ጊዜ ከእጄ ላይ አስጥያታለሁ ተይ እያልኩኝ ማለት ነው። ምክንያቱም እኔ የሱ ቅምጥ ነው የምትመስለኝ። ከዛ ግን ያው ጊዜው ደረሰና ያው ያንን መድኃኒት እኔም በምግብ ወይ ደግሞ በሆነ መልክ ሰጡኝ ማለት ነው። እሺ። እና በቃ ከሆነ ሰዓት በኋላ እኔም ልክ እንደሷ በቃ የወሲብ ፍላጎት ይነሳሳል ማለት ነው። እና እኔም አላውቀውም። መድኃኒቱ እጅግ በጣም አደገኛ መድኃኒት ነው። እንዳልኩ ኤፍሬም ማለት እጅግ በጣም ኃይለኛ፣ እጅግ በጣም ወንጀለኛ፣ በጣም ብዙ ነገሮችን የሚሰራ ሰው። ከዛ በኋላ ይሄን ነገር ያው በጣም በማናውቀው ድብቅ ካሜራ ቤት ውስጥ ባስቀመጡት ካሜራ ነው ይሄን ነገር ቀርጸው ያስቀመጡት ማለት ነው። እሺ። ከዛ በቃ ይሄን ነገር እኔ ደረስኩበት አወቅኩት ማለት ነው። እና እኔ ያን ነገር ካደረኩ ከነቀው በኋላ ምንም ራሴንም አላውቀውም። ከዛ ግን የሆነ ሰዓት ላይ በቃ የሆነ ነገር እየተደረገ እንደሆነ ከጀርባዬ በደንብ በቃ መጠራጠር፣ ማወቅ፣ መረዳት ጀመርኩ ማለት ነው። ከዛ ይሄንን ነገር እንዳወቅኩ ሲረዱ ወይ ደግሞ ሲደርሱበት ለ3 ሳምንት እኔን የሆነ ጨለማ ክፍል ውስጥ ወረወሩና አስረው ማለት ነው። ቪዲዮ ግን እኮ አንድ ቀን ብቻ አይደለም የሚያሳየው እኮ አንድ ቀን ብቻ አይደለም። ልክ ነው። እኔ መድኃኒቱን ከወሰድኩ በኋላ ያደረኩትን ነገር አላውቅም። ስለዚህ ጀስት በተደጋጋሚ እመጣለሁ ማለት ነው እዛ ቤት ውስጥ እሷን ቴኬር ለማድረግ ማለት ነው። ስለዚህ ሁሉ ጊዜ በመጣ ቁጥር መድኃኒት ጊዜ ያ መድኃኒት ወይ በሻይ ወይ በምግብ መልክ በቃ ይሰጠኛል። እኔ ግን አላውቀውም። ስለዚህ ለዛ ነው ነገሮችን አጣርተህ መጥተሃል ብዬ ጠየቅኩ ማለት ነው። እሺ። ከዛስ ደርስባቸው አሰሩክ? አሰሩ። ለ3 ሳምንት የሚያክል እኔ የማላውቀው ጨለማ መጋዘን ውስጥ ነበርኩ። በጣም እየተደበደብኩ፣ በጣም እየተመታሁ ማለት ነው። ምክንያቱም ይሄ ቪዲዮ ከተለቀቀ እንግዲህ አስበው፣ እዚህ ጋር ባለቤት የመታለች አይታታል። በጣም ብዙ ነገር ነው የሚበላሽብኝ። ገባ? እሺ። በቃ ከ3 ሳምንት በኋላ በጣም በቃ እየጮኩኝ ምንም እያልኩ ሳስቸግራቸው ነው አውጥቶ መንገድ ላይ ጣሉ። እና እንግዲህ ባለቤት የምታውቀው አሁን ፊልድ ሄጄ እንደመጣውና እንግዲህ እንደምታየው ሰውነቴ ምንም ቆሳስሏል ምናምን። እና በቃ ፊልድ ሽፍቶች ይዘውኝ እንደመቱኝ እንደደበደቡኝና ለሆነ ያህል ጊዜ እንዳቆዩኝ ነው የምታውቀው። ይሄ ነገር በፍጹም ማወቅም የለባትም አታውቅም። ሰው ኤልሳ ምን አይነት ሁኔታ ውስጥ እንዳለች ታውቃለህ? ያው በምን አይነት ሁኔታ ውስጥ እንዳለች አላውቅም። ምክንያቱም እንደነገርኩህ ነው። በቃ አቶ ኤፍሬም ማለት እጅግ በጣም አደገኛ ሰው ነው። ይኸውልህ ኤልሳ በአሁኑ ሰዓት ላይ ከነሱ እጅ ወጣለች። አምልጣለች ወይስ እንደኔ መንገድ ላይ ተወርውረዋት? ደብድበው ልጇን ወስደውባት። የምን ልጅ? ኤልሳ እኮ ልጅ የላትም። አልነበራትም። አዎ እኮ እኔ እንደማውቀው ልጅ እንዳልነበራት አልነበራትም በሚያዝ እነዚህ ነገሮች በተደጋጋሚ እናንተ ባረጋችሁበት ሰዓት
ያንተም ሊሆን ይችላል። በፍጹም ይሄ በፍጹም ሊሆን የሚችል ነገር አይደለም። ስማ መጀመሪያ አቶ ኤፍሬም የኔ ልጅ ነበር ነው ያለው። ግን ደግሞ ከአቶ ኤፍሬም ጋር ግንኙነት አድርጋ እንደማታውቅ ነው። እሱም በምን ላቅ እችላለሁ እኔ? አንተም አቶ ኤፍሬም መቼም ሲመጣ አንተም በቦታው ነበር አይደል እኮ። እኔ በምን እንደዚህ አይነት ነገር ላይ አሳልፈው እንደማያውቁ ታውቃለህ። ይኸውልህ ነው አይደለም እኮ ልነግርህ ነው። እኔ በምኖርበት ሰዓት አቶ ኤፍሬም አይኖርም። ሲጀምር አቶ ኤፍሬም እዚህ ሀገር አይኖርም። እሱ የተለያየ ቦታ ነው የሚኖረው። በመጣበት ሰዓት ግን ኤልሳ ጋር አንተ በቦታው ላይ አለ እኮ። እኔ እሷ ጋር ስኖር እሱ አይኖርም። እኔ ነኝ ያሉት በቃ በዛ ቤት ውስጥ እኮ እሱ ነው ማለት። ስለዚህ ከአንተ ውጪ ግንኙነት ያደርጋት ደግሞ ሰው የለም። እሱም በምን እርግጠኛ ልሆን እችላለሁ? አንደኛ ቪዲዮ ራሱ ያለው ተደጋጋሚ ጊዜ አንተ ነህ እኮ። እኔ ልኑር እንጂ ቪዲዮ። ሁለተኛ ደግሞ ሌላ ሰው ማንም ሊደፍራት እንደማይችል ነው። ከዛስ በኋላ እሷ ከዛ ቤት ትውጣ ትዝናና አትዝናና በምን እርግጠኛ ሆናለሁ? ኤልሳ ከዛ ቤት እንዴት ነው ወጣ የምትዝናናው? እንዴት ነው ተዝናንታ የምታውቀው? ምን ይታወቃል? እየተጠበቀች የምትውል ሴት እንዴት ነው ወጣ የምትዝናናው? ሰማኛለህ? የዛኑ ሰሞኑን የጸነሰችው ከዛ በኋላ ኑሮዋን እያከበዱባት ነው። ህይወቷን እያጨለሙባት ነው። ልጇን እንኳን የወለደችው ያለ ጊዜው ነው። ከወለደች በኋላ ደግሞ ልጇን አስነጥቋት እሷን አስደብድቧት ምን ይጣላት? ሊገላትም ይችላል። ልጇን ደብድቦ ማስነጠቅ ብቻ አይደለም፣ ሊገላትም ይችላል። ምንም ሊያደርግ ይችላል። ምክንያቱም ኤፍሬም ስለሆነ ማለት ነው። ምክንያቱም እኔ በደንብ አውቀዋለሁ። ብዙ ነገር ሊያደርግ የሚችል ሰው ስለሆነ ማለት ነው። ስለዚህ እንደውም አለመግደሉ እግዚአብሔር ይስጠው ስነግርህ ማለት ነው። ስለዚህ ከጀርባ ያሉትን ሌላ ስምሪት የሚሰጧችሁን ስራ እንድትሰሩ የሚያዟችሁን ከኤፍሬም ባሻገር ያሉትን ሰዎች እንድትጠቁሙ ይፈልጋሉ። ኤፍሬምን አላወቀውም መሰለኝ። ይኸውልህ ኤፍሬምን አላወቀውም እያልክ አትካብብኝ። እኔ የካብኩብህ አይደለም፣ ሰማኛለህ? የካብኩብህ አይደለም። ስለዚህ እኔ አሁን ይኸውልህ ምንም ነገር አልነግራትም ለባለቤት ስለዚህ ጉዳይ። አንተን ግን ይዘን እንሄዳለን። ከዛሬ ጀምሮ በህግ ቁጥጥር ስር ሆነ እያንዳንዱ ነገር ምርመራ ይደረግብሃል። እንዴ ለምንድን ነው የሚደረግብህ? ምክንያቱም እየሰራ የነበረው ስራ ተገቢ ስላልሆነ። አሁን እኮ ያልከኝን ነገር እኮ ነገርኩህ አይደለ? በዚህ ምክንያት እንደሆነ ነገርኩህ። እሱን ራሃት ነው ፖሊሶቹ ያሉ ወስደው ያጣራሉ። ሲቀጥል የእሷን ህይወት አጨልማል፣ ያንተ ህይወት ይጨልማል። እኔ ባለቤትህን ስሜት በዚህ መልኩ በዚህ ቪዲዮ ለጎዳ አልፈልግም፣ ግን ደግሞ ልትተባበረን ትችላለህ። በኤፍሬም ዙሪያ ያሉትን ሰዎች በጠቅላላ በእጃችን እንዲገቡ ማድረግ ይኖርባል። ልተባበረ እችላለሁ። እሱን ግን ልታገኙ አትችሉም። እሱን ማግኘት እንዴት ማግኘት እንዳለብኝ እኔ አውቃለሁ። ማግኘት ባለብኝ መንገድ ራሴ ያገኘዋለሁ። ምናልባት ካገኘው ራሱ ምናልባት ህይወት ጠፍቶ ሊሆን ይችላል። ችግር የለውም ያጥፈው። እሺ ለኔ ህይወት አትጨነቅ። ተነስና ከነሱ ሄድ ይዛችሁ አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የሰማነውም የተነገረንም
ነገር ትንሽ በጣም ያስጠላልን ያስቀይማል። ለማንኛውም ያው በቃ ጥሩ ስሜት ላይ አይደለም ያሉት። እነዚህ ቪዲዮዎች ከስልኬ ላይ ማጥፍቼ በፋይል እንዲቀመጡ አደርጋለሁ፣ ምክንያቱም ማስረጃዎች ስለሆኑ ማለት ነው። ውድ ቤተሰቦች ምን መናገር እንዳለብኝ ምን ማለት እንዳለብኝ አላውቅም። ኤልሳ ላይ የተፈጠሩት ነገሮች፣ ኤልሳ ላይ የሆኑት ነገሮች በጠቅላላ አእምሮን የሚያቃውሱ ናቸው። እስኪ ያማ ላይ ወደፊት እውነታው ላይ ሙሉ በሙሉ እውነታው ላይ ደርሰን አቶ ኤፍሬምን በእጃችን የማስገባትና ልጃን የማስመለስ ስራችንን መስራታችን የማይቀር ነው። ከሱ ጀርባ ያሉትን ደግሞ ጓደኞቹ የተባሉትን ምናልባት ኤልሳ ልጅ ሰርቀው የሄዱትንም ጭምር ይህ ሰው ያውቃቸዋል ብዬ አስባለሁ። ስለዚህ እያንዳንዳቸውን እሱ እንዲያወጣቸው ከካሜራ ጀርባ በደንብ እናወራዋለን። ከካሜራ ጀርባ በደንብ የምንነጋገር ነው። እናንተም አብራችሁ ቆይታችሁ እስከዚህ ሰዓት ድረስ ስለተከታተላችሁኝ አመሰግናለሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር አድርጉ። በያላችሁበት መልካም ጊዜ